ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ዝግጁ ማድረግ አለበት ሲሉ ሜጀር ጀነራል ተሾመ ገመቹ መናገራቸውን፣ እኔ የማወጣው ጉማ የለም የኦሮሞ ሕዝብ እንዲያውቅልኝ የምፈልገው ነገር እጄ ከዚህ ነገር ንጹህ ነው፣ እኔ መጥፎ ሀዘን ውስጥ ነኝ፣ ሀዘኔን እንኳን በደንብ ማዘን አልቻልኩም ሲል ድምፃዊ አንዱዓለም ጎሳ ከሰሞኑ ሽምግልናና ከፍቅረኛው ቀነኒ አዱኛ አሟሟት ጋር በተያያዘ ምላሽ መስጠቱን፣ የኦሮሚያ ክልል መንግስት 12 ኮንቴነር የጦር መሳሪያ ግዢ እንደፈጸመ መሰማቱ፣ ትብብር ለኢትዮጵያ አንድነት የተባለው የተቃዋሚ የፖለቲካ ፓርቲዎች ስብስብ ከኢትዮጵያ ብሔራዊ ምርጫ ቦርድ የቅንጅት ምዝገባ ምስክር ወረቀት ማግኘቱን፣ የጋምቤላ ክልል ፖሊስን በኮሚሽነርነት የሚመሩት አቶ ኡጉላ ኡጅሉ ትናንት አመሻሹን በቁጥጥር ስር እንደዋሉ መገለጹ፣ እንዲሁም የቤት መስሪያ ቦታ እንዲሰጣቸው አድርጋሉ በማለት ከወጣቶች ላይ ያጭበረበረው የወረዳ ሰራተኛ በእስራት መቀጣቱን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ዝግጁ ማድረግ አለበት ሲሉ ሜጀር ጀነራል ተሾመ ገመቹ ተናግረዋል። ኢትዮጵያ ስትፈጠር ጀምሮ ከባህር በር ጋር ስለመፈጠሯ ምስክር የማያስፈልገው ፀሐይ የሞቀው እውነት እንደሆነ ኢትዮጵያውያን መሆኑ ዓለም የሚያውቀው ሀቅ ነው። በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ እንዲህ ያለውን እውነት ሁሉም ዜጋ መገንዘብ ይኖርበታል ሲሉ አሳስበዋል። ከባህር በር ጋር ተፈጥረን የኖርን መሆናችንን በዓለም መድረክ አሳማኝ ማስረጃ አቅርበን የምናሸንፍበት ቁልፍ ጉዳይ በመሆኑ ሁሉም ኢትዮጵያዊ እውነታውን ሊያውቀው ይገባልም ብለዋል። ታሪካዊ ጠላቶቻችን ባንዳዎችን በመጠቀም የህልውናችን፣ የእስትንፋሳችን፣ የወደፊት የኢትዮጵያን ጉዞ የሚወስነው ትልቅ ጉዳይ የሆነውን የባህር በር አሳልፈው እንደሰጡ ማወቅ እንደሚገባም ጄኔራሉ ጠቁመዋል። ላለፉት 3 አስርት ዓመታት የባህር በር አተን በመቆየታችን እንደ ሀገር በኢኮኖሚ ተጎድተናል። የሰላምና ጸጥታ ተጋላጭነታችንን በከፍተኛ ሁኔታ እንዲሰፋ አድርጎታል ብለዋል። አሁን የባህር በር ከኢትዮጵያ ብሔራዊ አጀንዳዎች አንዱ መሆኑን የተናገሩት ጄኔራሉ ማንኛውም አካል ሌሎች ጉዳዮችን ከዚህ አጀንዳ ጋር እየለጠፈ ሊያደናግረን ቢሞክርም ጉዳዩ የብሔራዊ አጀንዳ ጉዳይ ነው ብለን ልንሞግት ይገባል ሲሉም ተናግረዋል። የባህር በር ጉዳይ የአርሶ አደሩ፣ ነጋዴው፣ ወጣቱ፣ ተማሪው ሁሉም ጋር የሚገባ በመሆኑ ብሔራዊ አጀንዳነቱን በመገንዘብ ንቁ ተሳትፎ ማድረግ ተገቢ መሆኑንም ገልጸዋል። በታሪካዊ ጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ከመቼውም ጊዜ በላይ ዝግጁ ማድረግ እንደሚገባውም ሜጀር ጀነራል ተሾመ ገመቹ ጥሪያቸውን አቅርበዋል። ወደ ቀጣዩ መረጃችን ስናልፍ ድምፃዊ አንዱዓለም ጎሳ ከሰሞኑ ሽምግልናና ከፍቅረኛው ቀነኒ አዱኛ አሟሟት ጋር በተያያዘ በቪዲዮ መልእክቱን አስተላልፏል። ድምፃዊው እኔ የማወጣው ጉማ የለም በማለት እጁ ከነገሩ ንጹህ እንደሆነ የኦሮሞ ሕዝብ ይወቅልኝ ሲል ተናግሯል። እኔም መጥፎ ሀዘን ውስጥ ነኝ፣ ሀዘኔን እንኳን በደንብ ማዘን አልቻልኩም ያለው ድምፃዊው እስር ቤት ነበርኩ፣ ከዛ ስወጣ ይሄው በመጥፎ ነገር ቀጥሏል ብሏል። ድምፃዊ አንዱዓለም ጎሳ ያጠፋሁት ወይም የጎዳሁት ነገር የለም፣ የማወጣው ጉማ የለም ያለ ሲሆን ሽማግሌ ላኩት ለእኔ ወይም ለሌላው እንዲወግኑ ሳይሆን እኔም እውነት አለኝ፣ ሚስቴን አጥቻለሁ፣ ያንን እውነት ተመልከቱልኝ ብዬ ነው ሲል ገልጿል። እኔና ቀኖ ቆንጆ የፍቅር ግንኙነት አለን፣ ነገር ግን ጭንቀት ነበርባት። ጭንቀቱ ቤት ከመዋል ይሆናል ብዬ አብረን እንድንሰራ የኢንተርቴንመንት ስራ ከፍቼ ሰጥቻት ነበር። ይህንን ካደረኩ በኋላ ራስን የማጥፋት ሙከራ ማድረጓን ቀጥላለች። ነገሩ ከአቅሜ በላይ ስለሆነ ለአባቷ አስደውዬ ይህ አጋጥሞኛል፣ ይህ ችግር ደርሶብኛል፣ መኖር አልቻልኩም አለችው። እኔም ተቀብዬ እንድትጨነቁ አይደለም፣ ነገር ግን ከቀን ወደ ቀን እየከሳች ነው፣ መፈታት አለበት ነገሩ ብያለሁ። ለማንም ጠርቸው ይህንን ነገር ፍቱላት ብዬ ተሰብሰቡ ብዬ አውርቻቸዋለሁ። ሆኖም መልስ የሰጠም ሆነ ተገናኝቶ የመከረ በጉዳዩ ላይ የለም፣ ስለሷም እየጠየቀኝ የለም ብለዋል። ድምፃዊ አንዱዓለም ጎሳ ፍቅረኛው ቀነኒ አዱኛ በተደጋጋሚ ራሷን ለማጥፋት እንደምትሞክር ተናግሯል። ሆስፒታልም አብረን ሄደናል። የልደቷን ፎቶ የተነሳችበት ቦታ የወሰድኳት እኔ ነኝ። ከዛ ስወጣ ሰዎችን ለማግኘት ሄድኩ። እሷ በጊዜ ልግባ ብላ ነው የተለያየ ነው። ማታ ጥሩ ጊዜ እያሳልፍን ነበር። ለወንድሟም ስትደውል ነበር። ድንገት ስለ ውሏ ስጠይቃት እኔን የማመን ችግር አለብህ በማለት ከምንተኛበት ተነስታ
ሄደች። ስትቆይብኝ ተጠራጥሬ ሄድኩ። ሌሎች ክላሶች ውስጥ የለችም። ቼክ ሳድርግ ኪችኑ ዝግ ነው። አበባ ነገር ላይ ቆም ሳያት የልብስ ማጠቢያ ማሽኑን ተደግፋ ላርጎ ስትጠጣ ነበር። ምነው ቀኖ ብዬ በዛ ዘልዬ ገባው። ከዚህ ቀደም እንዲህ አይነት ነገር አላደርግም ብላ ቤተሰብ ፊት ቃል ገብታልኝ ነበር። ወንድሜም ጓደኛዋም እንዲመክራት ነግሬያቸው ነበር። በተደጋጋሚ ቃል ገብታልኝ ነበር። ነገር ግን ቃሉን ስላልጠበቀችልኝ በዛን ጊዜ እኔም ሰው ነኝና እንደዚህ አይነት ህይወት መኖር አልችልም። በተደጋጋሚ ያደረግሽ ስለሆነ ነገ ቤተሰብ ጠርቼ እንለያያለን አልኳት። ከዛ በሩን ለመክፈት በሩ ጋር እንደደረስኩ እንደዛ ነው እንዴ ይስፋልክ ብላ ከፎቅ ላይ ዘለለች። እኔ ሊይዛትም አልደረስኩም። መጮህ ብቻ ነበር የቻልኩት። ጮኩኝ። ልጆቹም ተነሱ። ያለው ነገር የተፈጠረው ይህ ነው ሲል አስረድቷል። አክሎም ቀኖዬ ያደረገችኝ ነገር የለም። እሷን የሚጎዳበት ምንም ምክንያት የለም። ተይብዬ መምከር ከመደገፍ ውጭ ያደረኳት ነገር የለም። እጄ ንጹህ ነው። ሽማግሌዎቹ ይህንን ይመልከቱልኝ። ከቤተሰቧ ጋር ግንኙነትን ያስቀጥሉ ብዬ ነው የላኩት። ስለ ጉማም አልተወራም። እጄ ንጹህ ነው። የማውጣው ጉማ የለም ሲል ገልጿል። ድምፃዊ አንዱዓለም ፖሊስ የቀነኒ አዱኛን ዲያሪ ማግኘቱን ገልጾ በየገጹ ብዙ ነገር ያወራል። ለቤተሰብ ለኔም ለሁሉም በዲያሪው ላይ ስንብት አለ ብሏል። ከቻላችሁ እውነትን በጥልቀት ተመልክታችሁ ድረሱበት። በአሉባልታ ያለኝን ግንኙነት አታፍርሱ። እሷን በሰላም ትረፍ፣ ነፍሷንም እረፍት አትንሷት ያለው አንዱዓለም ጎሳ እኔም ተረጋግቼ ለምትጠይቁት ጥያቄ መልስ ለመስጠት ዝግጁ ነኝ ሲል መልእክቱን አስተላልፈዋል። ወደ ቀጣዩ መረጃችን ስናልፍ ወደ 200 የሚጠጉ ስደተኞችን ያሳፈረች ጀልባ በጋምቢያ የባህር ዳርቻ ላይ ሰጥማ ቢያንስ 7 ሰዎች ሲሞቱ ብዙዎች ደግሞ የደረሱበት መጥፋቱን ባለስልጣናቱ ገልጸዋል። ጀልባዋ ረቡዕ ዕለት ሌሊት በጂናክ መንደር አቅራቢያ ተገልብጣ በኋላ ላይ በአሸዋ ክምችት ላይ ተተክላ ተገኝታለች ሲል የአገሪቱ መከላከያ ሚኒስቴር በሰጠው መግለጫ አስታውቋል። እስካሁን 96 ሰዎች መታደግ የተቻለ ሲሆን ሌሎችን ለማግኘት ፍለጋው ቀጥሏል። ጀልባዋ ወደ ስፔን ካናሪ ደሴቶች እያመራች ነበር። ወደ አውሮፓ ለመድረስ በአትላንቲክ ውቅያኖስ ላይ የሚደረገው አደገኛ ጉዞ በአፍሪካ ስደተኞች የተለመደ ሆኗል። ረቡዕ ዕለት ከደረሰው አደጋ በኋላ የጋምቢያ የባህር ኃይል በርካታ መርከቦችንና ለመርዳት የመጡ የአሳ ማጥመጃ ጀልባዎችን ያካተተ የፍለጋና የማዳን ዘመቻ ጀምሯል ሲልም የመከላከያ ሚኒስትሩ ተናግረዋል። ባለስልጣናት እንዳሉት ብዙዎቹ ተጎጂዎች የጋምቢያ ዜጎች አይደሉም፣ ማንነታቸውም እየተጣራ ይገኛል ሲል ገልጿል። ወደ ቀጣዩ መረጃችን ስናልፍ የኦሮሚያ ክልል መንግስት 12 ኮንቴነር የጦር መሳሪያ ግዢ ፈጽሟል ሲል ዞብል ፖስት በማህበራዊ ድረገጹ አስነብቧል። የኦሮሚያ ክልል መንግስት 12 ኮንቴነር የጦር መሳሪያ ግዢ መፈጸሙን ዞብል ፖስት መጽሔት ለጉዳዩ ቅርበት ካላቸው ምንጮች አገኘሁት ባለው መረጃ መሰረት ገልጿል። የክልሉ መንግስት የጦር መሳሪያ ግዢውን ከፈጸመ በኋላ ከጅቡቲ ወደብ በመረከብ በያዝነው የታህሳስ ወር አጋማሽ በተሳቢ መኪኖች አጓጉዞ ወደ ክልሉ እንዲገባ ማድረጉን መረጃውን ያደረሱት ምንጮች አያይዘው ገልጸዋል ሲል ዞብል ፖስት አስነብቧል። የጦር መሳሪያ ግዢው ከተፈጸመ በኋላ በ12 ኮንቴነሮች ተጭኖ በኦሮሚያ ልዩ ኃይልና በመከላከያ ሰራዊት አባላት ታጅቦ ወደ ኢትዮጵያ እንዲገባና የኦሮሚያ ክልል መንግስት እንዲረከብ መደረጉን ዞብል ፖስት አገኘሁት ባለው መረጃ መሰረት ገልጿል። የክልሉ መንግስት ከዚህ ቀደም ተመሳሳይ ግዢ መፈጸሙን በማስታወስ ከዚህ በፊት የተገዛው የጦር መሳሪያ ከኢትዮጵያ ጅቡቲ በተዘረጋው የባቡር ሀዲድ በኩል በባቡር ተጓጉዞ ወደ ኦሮሚያ ክልል እንዲገባ መደረጉን ዞብል ፖስት አክሎ ገልጿል። ከዚሁ ጋር ተያይዞ የኦሮሚያ ክልል ከቅርብ ጊዜ ወዲህ ከፍተኛ ቁጥር ያለው የሰው ኃይል በመመልመል ተከታታይ ወታደራዊ ስልጠና እየሰጠ እንደሚገኝ ከክልሉ የፖለቲካዊና ወታደራዊ ጉዳዮች ጋር ተያይዘው የሚወጡ የተለያዩ መረጃዎች ያሳያሉ። ይህንን ተከትሎ የኦሮሚያ ክልል ከሰሞኑ የተረከበውና ከዚህ ቀደም የፈጸማቸው የጦር መሳሪያ ግዢዎች ዋነኛ ዓላማ በቁጥር እየጨመረ ከመጣው የክልሉ ወታደራዊ ኃይል ጋር ተመጣጣኝ የጦር መሳሪያ አቅርቦት እንዲኖር ለማስቻል ነው ተብሎም ይገመታል። ዞብል ፖስት ከምንጮች አገኘሁት ባለው መረጃ መሰረት በአቶ ሽመልስ አብዲሳ የሚመራው የኦሮሚያ ክልል መንግስት አዳዲስ የጦር መሳሪያ ግዢዎችን እየፈጸመ የሚገኘው የክልሉን የጸጥታ መዋቅር በሜካናይዝድ ጦርና ብረት ለበስ ተሽከርካሪዎች ለማጠናከር ነው ተብሏል። ይህ በእንዲህ እንዳለም የኦሮሚያ ክልል የጸጥታ መዋቅሩን ለማጠናከር አገልግሎት ላይ ያውላቸዋል የተባሉትን የሜካናይዝድ ጦር መሳሪያዎች፣ ብረት ለበስ ወታደራዊ ተሽከርካሪዎች ከኢትዮጵያ መከላከያ ሰራዊት ውጪ ሌላ የክልል ጸጥታ መዋቅር ሊታጠቅም ሆነ ሊገለገልባቸው እንደማይችል የሚታወቅ ነው በማለትም ዞብል ፖስት ጨምሮ አስነብቧል። ወደ ቀጣዩ መረጃችን ስናልፍ የጋምቤላ ክልል ፖሊስን በኮሚሽነርነት የሚመሩት አቶ ኡጉላ ኡጅሉ ትናንት አመሻሹን በቁጥጥር ስር መዋላቸውን ባለቤታቸው ወይዘሮ አሪያት ኡባንግ ተናግረዋል ሲል ኢትዮጵያ ኢንሳይደር ዘግቧል። የፌዴራል ፖሊስ አባላት በጋምቤላ ከተማ ያሉ ተጠርጣሪዎችን በቁጥጥር ስር ለመዋል ትናንት ሐሙስ በተንቀሳቀሱበት ሰዓት የተኩስ ድምጽ ይሰማ እንደነበር ነዋሪዎቹ ገልጸዋል። ስማቸው እንዳይጠቀስ የጠየቁ በጋምቤላ ከተማ ባለ አንድ መንግስታዊ ባልሆነ ድርጅት ውስጥ የሚሰሩ የከተማዋ ነዋሪ ትናንት ከእኩለ ቀን በኋላ
በፌዴራል ፖሊስ ተሽከርካሪዎች ሰዎች ታስረው ሲወሰዱ መመልከታቸውን እማኝነታቸውን ሰጥተዋል ሲል ኢትዮጵያ ኢንሳይደር ጨምሮ ዘግቧል። ከታሰሩት ሰዎች ውስጥም በክልሉ ባሉ የመንግስት ተቋማት ውስጥ የሚሰሩና የጸጥታ ኃይሎች እንደሚገኙበት አስረድተዋል። ተጠርጣሪዎችን በህግ ቁጥጥር ስር ለማዋል እንቅስቃሴ በሚደረግበት ሰዓት የተኩስ ድምጽ ይሰማ እንደነበር ኢትዮጵያ ኢንሳይደር አነጋገርኳቸው ያላቸው ሌላ የጋምቤላ ከተማ ነዋሪ ይህንኑ አረጋግጠዋል። የተኩስ ድምጹ በዛሬው ዕለት እንደቆመ ሁለቱም ነዋሪዎች መግለጻቸውም ነው የተዘገበው። በትናንትናው ዕለት በቁጥጥር ስር ከዋሉ ተጠርጣሪዎች መካከል አንዱ የሆኑት የጋምቤላ ፖሊስ ኮሚሽን ኮሚሽነር በፌዴራል ፖሊስ አባላት ተይዘው ወደ ቤታቸው ለፍተሻ ከመወሰዳቸው አስቀድሞ በጋምቤላ ክልል ምክር ቤት ስብሰባ ላይ እንደነበሩም ተገልጿል። በጋምቤላ ከተማ 6 ኪሎ ተብሎ በሚጠራው አካባቢ ወደሚገኘው የፖሊስ ኮሚሽነሩ መኖሪያ ቤት የሄዱ የፌዴራል ፖሊስ አባላት በ4 ተሽከርካሪዎች የተጫኑ እንደነበሩ የአቶ ኡጉላ ባለቤት ገልጸዋል። የጦር መሳሪያ የታጠቁት ፖሊሶች በቤታቸው ፍተሻ ካደረጉ በኋላ ለኮሚሽነሩ ከመንግስት የተሰጣቸውን ሽጉጥ ይዘው እንደሄዱ ባለቤታቸው አስረድተዋል። የፌዴራል ፖሊስ አባላቱ አቶ ኡጉላን ወደ ቤት ሲያመጧቸውም ሆነ በፍተሻ ሰዓት አካላዊ ጥቃት እንዳልፈጸሙባቸው የገለጹት ወይዘሮ አርያት ፍተሻው ተጠናቆ ባለቤታቸውን መልሰው ይዘዋቸው የሄዱት ለ12 ሰዓት ሩብ ጉዳይ ገደማ እንደነበር ተናግረዋል። ይሁንና የፖሊስ አባላቱ ባለቤታቸው ወደ የት እንደወሰዷቸውና እስካሁንም ያሉበትን እንደማያውቁ አስረድተዋል። ወደ ቀጣዩ መረጃችን ስናልፍ በምስራቅ ሐረርጌ ዞን ግራዋ ወረዳ ውስጥ የቤት መስሪያ ቦታ ሰጣቸዋለሁ በማለት የማጭበርበር ተግባር የፈጸመው የወረዳው የስራ ዕድል ፈጠራ ቢሮ ሰራተኛ በእስራት ተቀጥቷል። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካሳይ አበበ እንደገለጹት ተከሳሽ መሐመድ ኢብራሂም የተባለው ግለሰብ በምስራቅ ሐረርጌ ዞን የግራዋ ወረዳ የስራ ዕድል ፈጠራ ቢሮ ሰራተኛ ነው። ግለሰቡ የተለያዩ ወጣቶችን በሐሰት በማደራጀትና በማጭበርበር ገንዘብ ሲቀበል እንደነበር በማስረጃ መረጋገጡን ገልጸዋል። ተከሳሹ ወጣቶችን የቤት መስሪያ ቦታ ሰጣቸዋለሁ በማለት ከበርካታ ወጣቶች ላይ ከ40 ሺህ እስከ 45 ሺህ ብር በላይ ተቀብሎ መሰወሩን ገልጸዋል። በግለሰቡ የተጭበረበሩ በርካታ ወጣቶችም ለፖሊስ በሰጡት መረጃ መሰረት ክትትል ተደርጎ ተከሳሹ በቁጥጥር ስር ሊውል ችሏል። በፖሊስ በኩል በተደረገ ጥልቅ ምርመራ ተከሳሹ ወጣቶችን የማደራጀት እንጂ የቤት መስሪያ መሬት የመስጠትና የማሰጠት ስልጣንና ኃላፊነት ሳይኖረው በፈጸመው ከባድ የሙስናና የማጭበርበር ወንጀል መዝገብ ሊጣራበት ችሏል። በፖሊስ በኩል በማስረጃ የተጣራው መዝገብም ለአቃቢ ሕግ የተላከ ሲሆን አቃቢ ሕግም የምርመራ መዝገቡን ተመልክቶ በከባድ የሙስናና የማጭበርበር ወንጀል ክስ መስርቶበታል። ክሱን ሲከታተል የቆየው የምስራቅ ሐረርጌ ዞን ከፍተኛ ፍርድ ቤት ታህሳስ 20 ቀን 2018 ዓ.ም በዋለው ችሎት ተከሳሽ መሐመድ ኢብራሂም በ4 ዓመት ከ7 ወር እስራት እንዲቀጣ የወሰነበት መሆኑን ምክትል ኢንስፔክተር ካሳይ አበበ ጨምረው ገልጸዋል ሲል ብስራት ራዲዮ ዘግቧል። ወደ መጨረሻው መረጃዎችን ስናልፍ ትብብር ለኢትዮጵያ አንድነት የተባለው የተቃዋሚ የፖለቲካ ፓርቲዎች ስብስብ ከኢትዮጵያ ብሔራዊ ምርጫ ቦርድ የቅንጅት ምዝገባ ምስክር ወረቀት አግኝተዋል። የቅንጅቱ አካላት የሆኑ 4 ፓርቲዎች በመጪው ምርጫው የሚወዳደሩ 1200 ገደማ እጩዎችን አስቀድመው ማዘጋጀታቸውን ምንጮች ተናግረዋል ሲል ኢትዮጵያ ኢንሳይደር ዘግቧል። ለኢትዮጵያ በሚለው አጭር ቃል የሚጠራው ይሄው የፖለቲካ ፓርቲዎች ቅንጅት መመስረቱ ይፋ የተደረገው ባለፈው መስከረም ወር ነበር። ቅንጅቱን የመሰረቱት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ፣ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ የተባሉ 5 ተቃዋሚ ፓርቲዎች ናቸው። ለእነዚህ የፓርቲዎች ቅንጅት ምርጫ ቦርድ የምዝገባ ምስክር ወረቀት ያዘጋጀው ህዳር 5 ቀን 2018 ዓ.ም ቢሆንም ለፓርቲዎቹ የደረሰው ግን ባለፈው ሰኞ ታህሳስ 20 መሆኑን ኢህአፓ ገልጿል ሲል ኢትዮጵያ ኢንሳይደር ጨምሮ ዘግቧል። ከምዝገባ የምስክር ወረቀቱ ጋር ተያይዞ ለፓርቲዎቹ የተላከው የምርጫ ቦርድ ደብዳቤ በቅንጅቱ መንቀሳቀስ የሚችሉ 4 ፓርቲዎች ብቻ መሆናቸውን ይገልጻል። ቦርዱ ከሌሎች ፓርቲዎች ጋር ቅንጅት ለመመስረት የሚያስችለውን በአዋጅ የተቀመጠ መስፈርት አላሟላም ያለውን እናት ፓርቲ ለጊዜው ከትብብር ውጪ አድርጎታል። እናት ፓርቲ ቅንጅቱን ለመመስረት የወሰነበትን ጉባኤ ያደረገው ባልተሟላ የላዕላይ ምክር ቤት አባላት መሆኑንና ከአባላት የቀረበ ተቃውሞ መኖሩን በመግለጽ ነው ምርጫ ቦርድ የፓርቲውን ጥያቄ ያልተቀበለው በማለትም ኢትዮጵያ ኢንሳይደር ጨምሮ ዘግቧል።